ደህና ነህ? ደህና ነኝ። ደህና ነህ ካንተ? አዎ ደህና ነኝ። ቲክቶክ እየተጠቀምክ ነው? አዎ አዎ። ጓግተካል እናትክን ለማግኘት? ንገርልኝ በትግርኛ አሞራው። የእናቱ ገና ታንቂ ካለካ ዲኻ ንምርኣይ ብለካ ኣሎ ታኹን ኩኑ ውሽጢ ኤርፖርት ዘይተኣቱ ታኹን ካብ ደገ ሆንኩም እወ ብጣዕሚ ታንቂየኒ ንውሽጢ ዘይተኣቱ ናብቲ መዕረፊ ንውሽጢ መስታወቅያ ተረሲዕዎ እኮ ይመፅኡ። አሃ ኦኬይ። ምን አለ መታወቂያ ረስቼው ስለመጣሁ ውስጥ መግባት አልችልም። ኦኬ። ስለዚህ እዚህ ጋር ሲወጡ ነው የሚያገኛቸው። ያ ኢትስ ኦኬ፣ ችግር የለም። አሁን ይወጣሉ። እና እናትክና ወንድምክን ልታገኝ ነው ለመጀመሪያ ጊዜ? ምን እየተሰማክ ነው? በልልኝ በእናትህ። ኣዴኻን ሓውካን መጀመርያ ግዜ ክትረኽቦም ኢኻ እንታይ ይስምዓካ ኣሎ? ብጣዕሚ ተሓጒሰ ብጣዕሚ ታንቂየ እንጠለኹ ኣደይ ለኸረኸባ ኣደይ ሓዊ ልኸረክብ በጣም ጓጉቻለሁ እናቴና ወንድሜን ለማግኘት በጣም ተደስቻለሁ። በጣም ነው እኔ ራሴ በጣም ነው የጓጓሁትኝ እንደዚህ ስትተቃቀፉ በአካል ለማየት። ስንት ሰዓት ነው የምትገባው? አቡ ገብታለች እኮ ኦልሬዲ ኤርፖርት ውስጥ ናት። ኦኬ። ካሜራ ንድሕሪት ምቅያር ትኽእሎ ዲኻ ይትኽእሎ? ለመውጣት እኮ ነው። የሆነ ሰው ይቅረጻችሁ ደግሞ። እሺ ካሜራ ኻ ንድሕሪት ምቅያር ትኽእሎ ዲኻ? እሺ ክሙኩሮ እስቲ እስኪ ሞክሮ ሕጂ ኣብኡ ከለኹም ሞክሮ እሞ ዝሓወይስካ ኣብ ጎኑ ዘለኻ ኩን
ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለእያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጌያለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይህንን ማድረግ የቻልነው። እናመሰግናለን። ምንም ተሰማችሁ? በጣም ደስ ብሎኛል። እኔ በቃ እኔ እንጃ ቢስሚላህ ቪዲዮን ለምን አጠፋችሁት? እኔው ስሜታችሁን ኤኒዌይ ክፈተሎም ኮሜንት እቲ ቪድዮ ካብኡ ንድሕሪት ናባኹም ገለጡ ወሽዶ እንኳዕ ደስ በለካ እያሱ ሩቅያም እንኳን ደስ አለሽ የኔ እናት። አሁን ከዚህ በኋላ ማዘንም አያስፈልግም። ወደ ህይወት መኖር እኔ ምንም አላረኩም። ለዚህም ሀቢባንሽ ምን መስገድ ያለባት ሬድ ባቀብ አልነበረኝምና ኖ እኔ ምንም አላረኩም። በቃ እያሱ ብደንብ ጌርኩም ተንከባኸቡዋ። ዛዕባ ካሉ ዓደ ብደንብ ጌርካ ርእያ። ትግራይና እንታይ ከም ትመስል ብደንብ ጌርካ ርእያ። ምሰና ሓጎኻ ፋልጣ ብተዓደ ፋልጣ ይሁን ኩሉ ነገር አረያ ከዝሓውሽ ዶ ብደንብ ጌርኩም ተንከባኸቡዋ ፕሊዝ። ምሳኻ መልሱትና ከዛ ገብረ ስላሴ የሚያናገር በጣም አመሰግናችኋለሁ። ክብር ይስጥልኝ። እኔ በእውነት በእናንተ ኃይል እንጂ በእኔ እንትን አይደለም እና በጣም አመሰግናለሁ። እወዳችኋለሁ፣ በጣም አከብራችኋለሁ። እኔ በእውነት ቃልም የለኝም ለመግለጽ። ገብረ ስላሴ የመጀመሪያው ተመስጋኝ እኮ አንተ ነህ። አንተ መጀመሪያ ወጥተህ ቲክቶክ ላይ ላሞራው ባትነግረው እንዴት እናውቃለን እኛ? ስለዚህ መጀመሪያ መመስገን ያለበት የመጀመሪያው ጥረት አድራጊ አንተ ነህ። ኧረ እኔማ ብችለው ነበር ሀቢባዬ፣ እናንተ ናችሁ እንጂ ለዚህ ያደረሳችሁልኝ። ለምን ልጄን ከሚረበሽብኝ እናቱን እንዲያገኝ ትምህርቱም እንዲቀጥልልኝ ሌላ ነገር እንትን ለማለት እዚህ ጋር ለተባበራችሁኝ በጣም አመሰግናለሁ። ምክንያቱም የእናት ፍቅር ከባድ ስለሆነ እናት እንዴት እንደምትናፈቅ ማንም ስለሚያውቀው ለዛ ነውና በጣም አመሰግናለሁ። ክብር ይስጥልኝ ለሁላችሁንም እዚህ ጋር የተባበራችሁኝ በሙሉም አመሰግናለሁ። አንተ ጎበዝ መልካም አባት ነህ። ለልጅክ ደስታ የምትጨነቅ መልካም አባት ስለሆንክ ልጅክ እናቱን እንዲያገኝ ረድተከዋል። ተባረክ፣ እድሜና ጤና ይስጥክ። እኔ እስኪ አንድ ጥያቄ ጠይቀው። እያሱ ትሰምዓንለኻ? እንኳዕ ደስ በለካ መዝሓወይ መጀመርያ ሕጂ ናበይ ኢኻ ክትወስዳ እንታይ ክተሪኣ ኢኻ? ናበይኩም ትኸዱ ሕጂ? መቐለ ዲኹም ትፀንሑ ዋላ ትኸዱ ኢኹም ንዓዲ? ክንከይድ ባል ውቕሮ ኢና ወሻ ኣበይ ትወስዳ ኢኻ? ኣበይ ተሪኣ ኢኻ? ላብ ዝዓበ ኩሉ ዓዲ ገጠር ለውዚ ውቕሮ ሓወይ ከኣለን ነውዚ ኣብ ዓዲግራት ጎበዝ ዝሓውሽ ዶ ኣረያ በቃ ተተማሃርኩምሉ ምሰዲኻ ዘዕበየትካ ብደንብ ጌርካ ዛርባ ዋላ ምሓኛ ዘይትኽልቲ ኮይና እውን ሓውካ እናተርጎመልኩም ብደንብ ጌርካ ሽዶ ዝሓወይ ተንከባኸባ። ናጅኹም ድሕሪ ሕጂ እውን ኣለና ኢና ምሳኹም። ሃቢባ እውን ስለ ዘላ ናይ ሃቢባ እውን ስልክ ስለ ዘለካ ናተይ እውን ክሰደልካ እየና በቃ ቴንክ ዩ ሶ ማች ለሁላችሁም ጋይስ። ሀቡዬ በጣም ነው የማመሰግነው። ማርያምን ምንድን ነው ያወራችሁ? ታምሮ ተርጉምልኝ። አሁን ምንድን ነው የምታሳያት? መቀሌ ትቆያላችሁ ወይስ ወዴት ነው የምትወስዳት አልኩትና ነው ወደ ሀገር እንሄዳለን፣ የተወለድኩበትን አሳያታለሁ፣ ያደግኩበት ገጠር እንወስዳታለሁ ምናምን ብሏልና ዋን ዌይ ነው አይደል ትኬቱ ሀቡ? አዎ ዋን ዌይ ነው። መመለስ በፈለግሽ ሰዓት ንገሪንና እንቆርጣለን ብያታለሁ። በቃ ጥሩ ይዛን ችግር የለውም አለን ሁላችንም። አዎ አለን። ብርድን ወንድም ሁላችሁንም በጣም አመሰግናለሁ። የትኬት መመለሻ ትኬቱን እድሉን ለኔ ስጪኝ። ወይኔ ሙቤ መመለሻ ትኬቱን መመለሻውን ሙቤ አንተ ልትችል ነው? ወላሂ ከለቤተሰቡ ሁሉም ቤተሰብ ከሆነ ምን እችላለሁ። እዚህ ጋር ነገር ማለት እፈልጋለሁ። በጣም ዛሬ ደስም ብሎኛል። ምክንያቱም ሀቢባ እውነቴን ነው የምለው፣ አንቺ ኢትዮጵያዊ ባትሆኚ ሌላ ዜጋ ብትሆኚ እቀና ነበር። ሴት ልጅ ጀግና ናት ስንል በምክንያት ነው።
በተለይ አንቺ ደግሞ እውነቴን ነው፣ እኔ ሀገር ነሽ አንቺ። እውነቴን ነው የምልሽ፣ አንቺ ማለት ሀቢባ ማለት ሀገር ነሽ። እውነቴን ነው የምለው። እኔ አንድ ቀን መጥቼ እዚህ ገስት ላይ እርጂኝ ወይ ደግሞ እንደዚህ አድርጊልኝ ብዬም አላቅም። አላህም ደግሞ ጤና ይስጠኝ አልልም። አንቺን የምወደው በምክንያት ነው። ብዙ ነገር አድርገሻል፣ ገና ብዙ ነገር ታደርጊያለሽ። አንቺ የሴቶች ተምሳሌት ነሽ። እዚህ ስር ያላችሁ ሴቶችን በእናታችሁ በርቶልን። እንደዚህ ምን ነው ሀቢባ አንድ ሆነች? ምን ነው ኢትዮጵያ ሀገራችን 10 ሀቢባ 20 ሀቢባ ለምን አጣን ያስብላል። እና እናታችን እንኳን ደስ አለሽ። የኛ መቼም ሀቢባም ሆነ ሌላ ሰውም ፈልጎ ሊያገኝልን አይችልም። ለዘላለም ተለያይተናል። ግን ዛሬ ደግሞ ልክ እናቴን እንዳገኘው ነው እንትን ራሴን መቆጣጠር ያቃተኝ። ሀቢባ አላህ ረጅም እድሜ ይስጥሽ። ገና ብዙ ነገር ታሳይናለሽ። እና ወላሂ ከዚች እናት ጋር ከመጀመሪያ እውነቴን ነው በቃ የሆነ ስሜት እንድጮህ በቃ አላለን ብዙ ነገር ነው ያሰማኝ። አልሐምዱሊላህ በጣም ደስ ብሎኛል። እና ትለያለሽ ሀቢባችን፣ በርቺልን። ብዙ ነገር ነው የምንጠብቀው። አላህ ደግሞ ልጆችን አሳድጎ አንቺን የሚተኩልን ያርግልን። ጀግና ሴት፣ እውነቴን ነው። አንቺ ጋር አይደለም መናገር የምፈልገው፣ ሌላ ቦታ እድል አግኝቼ ብናገር ስለ አንቺ ደስ ይለኛል። ማሻአላህ አላህ ረጅም እድሜ ይስጥሽ። አንቺ ካለሽ ብዙ ነገር አለ። ሌሎችም ሴቶችም እንደ ሀቢባ በርቱልን። ሁላችሁንም እንወዳቸዋለን። እናታችን እንኳን ደስ አለሽ፣ ወንድማችንን እንኳን ደስ አለ ነው የምለው። እና የሆነ አሻራ ነገር እንትን እንላለን። በጣም ማመለሻቸውን ነው የምችለው። አላህ ይስጠላህ። ደግሜ እንደገና አሞራውን አላስቸግረውም። የመሄጃቸውን ችሏል። የእናትና ልጅን ደግሜ አላስቸግረውም ብዬ ነበር። ይኸው ሙቤ ወንድማችን አላህ ይስጠው የመመለሻቸውን ትኬት እኔ እችላለሁ ብሏል። እና ተባረክ ወንድሜ፣ ሙባረክ። አላህ እድሜና ጤና ይስጥክ። በጣም እናመሰግናለን። ስለዚህ እናቴ መመለስ አንድ ሰው ልለምን አንድ እስኪ አንድ አንበሳ ካላችሁ ጋይስ ወገን ጣሉለት እስኪ ልጁን እስኪ የደስ ደስ ፕሊስ እባካችሁ አንድ ሰው ካላችሁ በእኔ ስምም ቢሆን በራሳችሁም ስምም ለልጁ አንድ አንበሳ ብትልቁለት ደስ ይለኛል። ናጊስትም ደግሞ ተባበሩት። ሞራል ባረግ ላተልቀው ይቀርታ አተልቂው እሱና እያሱን ከቻላችሁ ጋይስ አንድ አንበሳ የሚለቅለት ከተገኘ ፕሊስ ፕሊስ ከእናቱ ጋር የተገናኙበት ቀን የደስታ ልቀቁለት። አዎ በደንብ ደግሞ አስገብተን የለቀቀውን በደንብ አስገብተን ደግሞ እናመሰግነዋለን ጋይስ። ትክክል። እና ሚውቱን አብሪውና እንዴ ልንገርሽ ውቂያ መመለስ ጋይስ የላ ትልቁን አንበሳ ሪምሻ እንዳይስጥሽ ማለኝ ነው የገባው ግን እሺ ሚውቱን አብሪው ኔትወርክ ያዛቸው እኔ እንያዘኝ ማን ይነካካው ወይኔ ኔትወርክ ነቀለው ግን እሱ ጋር የገባው ኔትወርክ ነው ግን እሱ ጋር የገባው 66,000 አይቻለሁ። እሱ ጋር ነው የገባው። አስገቡት ልጁን አንዴ በጊፍት ትንሽ እናግዘው። ሀቡ በስህተት ሌላ ሰው ጋር የገባ መስሎኝ አቡዬ ትንሽ 100 ሺህ እንኳን 200 ሺህ እንኳን ልግባ አስገቡትና ቢያንስ 100 ሺህ የሚግባ በትንሽ ሌትስ ጎ ካም እንትን ወይ ሳጊ ፐርፊውም በጣም እናመሰግናለን። እናት አለም ነጋሽ ፎሎ አርጓት አንቺ አርጓያችንን ነገር ለማድረግ ዝግጁ ነን። ትናንትም እያደረግን ነበር። አሁንም ወላሂ አድርጉ ብቻ ማለት ነው የምንጠብቀው ካንቺ የተደረጋችሁ ነገር። እውነቴን ነው የምልሽ እናደርጋለን። አንቺ አላህ ያስደስትሽም። አሚን አሚን። ታጂ ፐርፊውምን ጋይስ ፎሎ አድርጉልኝ፣ በፎሎ አመስግኑልኝ። አንበሳ ወርዳለታለች ከእናቱ ጋር ለተገናኘው ወንድማችን እያሱ ከ15 ዓመት በኋላ እናቱን ላየው የደስታ አንበሳ ወርዳለታለች እና እነዚህን እናትና ልጅ ሰፖርት ማድረግ አለብን። ግባ እያሱ ግባ እያሱ አንተ አብያቲካ እያሱን ዓባእቶ ዝሐወይ ንጽበይ ካለና ማውጣት ካልቻለ ችግር የለውም። እኔ አሞራው ያስረዳዋል፣ ችግር የለውም። በትግርኛ አሞራ በውስጥ በዋትሳፕ ያስረዳዋል። ማውጣቱ አያሳስብም፣ አታስቡ። እኔም ማስረዳት እችላለሁ፣ ግን እኔ አማርኛ ስለሆነ እሱ በትግርኛ
አሌክስ ያስረዳዋል። የሚያወጣለት ሰው እናገናኘዋለን። ማውጣቱን ካልቻለ ላላችሁ ችግር የለውም። ጠቅልሎ አዲስ አበባ ላይ ሲሄድ ላወጣው ይችላል። ወይም ወደ አንቺ ስላለች ደግሞ ወደ አንቺ አካባቢ ልታውጭ ትችላለች። ችግር የለውም እሱ። እኔ ያገናኛሉ። አሉ ብዙ ሰዎች አሉ። እና እያሱ ካለ ሞዴሬተሮች እባካችሁ እዩትና አስገቡት ልጁ። ፎሎም አድርጉት እያሱን። እሺ ጋይስ፣ አሁን ነው ቲክቶክ የከፈተው። ቲክቶክ አልነበረውም። እሺ ፎሎም አድርጉት። ቲክቶክ ላይ የሚምጣ